ጋድ ማለት ነው። ጋድ ወርሺፕ አድርጉ ዘሆን መጽሐፍ ቅዱስ ነው። እኔን አየህ አብን አየህ ሲል ጊዜ ስለ ቀጥታ ማየት ሳይሆን ምሳሌ እየተናገረ ነው። አይ ስለ ቀጥታ ማየት ነው። አብ ይታያል አይታይም ብዬ እጠይቅሃለሁ። አብ ይታያል አይታይም? አይታይም። ያላየ ነው አይታያዩም። አይደለም እያወራ ያለው። ስለዚህ ወረድ ብሎ እዚያ አውዱን ስታነበው ጊዜ በእኔ የሚሰራውን አብ ከእኔ የምትሰሙትን ትምህርት እያለ ይናገራል። ከአብ የተቀበለውን ትምህርትና ተአምራት ይሄንን ካያችሁ አብን አያችሁ እያለ ነው እንጂ ስለ ራሱ ስለ ማየት አይደለም እያወራ ያለው። በነቢያት በኩል አምላክ ተአምር ያደርጋል አይደል? ቃልንም ይናገራል። ያ የማን ነው? የአምላክ ነው አይደለም? እነዚህን አያችሁ ማለት አብን አያችሁ ማለት ነው እያለ እየገለጸላቸው ነው እንጂ አብን ስለ ማየት አይደለም እያወራ ያለው። ትሎን ግን አለ ኦኬ ሁሷችን ቢፎር አብርሃም ወዝ ቦርን ጂሰስ አያም ያለው ታዲያ እሱን ነው። ከአብርሃም በፊት እኔ አምላክ ነኝ ያለው ፓርት እንዴት ነው የሚታዩ? ከዚህ ጋር አይጋጭም? አሁን ካልኮ ጋር ከአብርሃም በፊት እኔ አምላክ ነኝ አላለው። ቢፎር አብርሃም ወዝ ቦርን አያም ይላሉ እኮ እንትኑም ቪዲዮ ከፍቼ ማሳየት ይችላሉ። እሱ ከአብርሃም በፊት እኔ አምላክ ነኝ አላለም። እኔ ከአብርሃም በፊት አለሁ ነው የሚለው። ወይም ከአብርሃም በፊት በተስፋ ቃል ደረጃ መነገሩ ስለ እርሱ እየተናገረ አምላክ ያሳይ ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንደውም እሱን ታውቃለህ? ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። አምላክ አለኝ ብሎ ይናገራል። አምላክ እንዳለው ኢየሱስ ክርስቶስ ያ መጽሐፍ ቅዱስ ይዛል። እሷችን አሁን ማቴዎስ ወንጌል ማለት ነው 14:33 ሚላል መሰለ በታንኳይቷም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ለኢየሱስ የእግዚአብሔር ልጅ ነህ ብለው ሰገዱለት። ይሄ ማለት እኮ እየሰገዱለት ነው እኮ ኦልሬዲ። ለሰው ይሰገዳል። በመጽሐፍ ቅዱስ ላይ በርካታ የተሰገደላቸው አሉ። ከፈለክ በደርዘን የእግዚአብሔር ልጅ ነህ። የእግዚአብሔር ልጆች ተብለዋል። ሰዎችም ማስረጃ ከፈለክ እሰጥሃለሁ ከኢየሱስ ክርስቶስ በኩል በፊት ኦኬ እንትን ክፈትልኝ ናታን ክፈትልኝ። እሺ ይሄኛውስ 17 ዮሐንስ ወንጌል 14:9 ላይ ኢየሱስም አለው። እዚህ ጋር እያወራ ያለው ኢየሱስ ነው። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እዚህ ጋር እኮ እንዴትስ አብን ኦልሬዲ እኔ ስታይ አብን ታያለህ እያለው እኮ ነው አይደለ? ሲያወራ ስለምን ማየት እንደሆነ ይነግርሃል። ቀጥሎ ምን አለ? ነምበር 10 ላንብበው። አንብበው ወደታች ነው። ኦኬ እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም። ነገር ግን የምነግራችሁ ቃል ቆይ እኔ የምነግራችሁ ቃል ስለዚህ ስለ ቃሉ ነው እያወራ ያለው። አሁን ደግሞ ስለ ስራው ሊናገር ነው። ቀጥል ምን አለ? እኔ የምነግራችሁ ቃል ከራሴ አልናገረውም ማለት እዚህ የመጣው ኢየሱስ ፈጥሮ እያወሩ አይደለም፣ ሪያሊቲ ነው እኮ ነው አይደለ? ያለው ስለማየት እኔን ያየ አብን አየ ሲላቸው ጊዜ ስለ ቃሉና ስለ ስራዎቹ ነው እያልኩህ ነበር። አሁን ቃሉን በእኔ የሚናገረው አብ እያለ ተናገረ። ስለ አብ ንግግር እያወራ ነው። ይሄንን ሰማችሁ ማለት የአብን ስበቃ እንዳያቸው ነው እያላቸው ነው። የግድ እሱን ማየት አይጠበቅባችሁም። የእርሱ ንግግርና የእርሱን ስራ እኔ ጋር የምናየረ ስለዚያ ስለ ስራውና ስለ ንግግሩ ነው እያወራ ያለው። ታል አለ አንድ አካል ስለሆነ አካል ተወክሎ ስራ እንዲሰራ ንግግር እንዲናገር ተላከ። ታል አለ እንደስተካከል ከኔ ጋር አባትህ ለምሳሌ ከኔ ጋር አሉ ያ ሚዩቱ ስታኮ ነው አሉ። አባትህ ለምሳሌ መብራት ኃይል ሄድና ክፈል መብራት ብሎ ላከህ እንበል እንደ ምሳሌ ማለት ነው። የሆነ መልእክት ኦኬ የእሱን ትእዛዝ ጊዜ ሄዳ ልከፍል ሄዳ መብራት ኃይል የሚያስከፍለው ሰው ስም ሲጠራ ጊዜ አባትህን ስም ይጠራል። ከዛ አንተ ያለን ላከብህን መልእክት ልከፍል አቤት ብለህ ትቆማለህ፣ ትሄዳለህ። አይ አባትህን ነው ፈልገህ እሱን አየህ እኔን አየህ ማለት እሱን አየህ ማለት ነው። ያው እና ይህንን መከፈል ነው አይደለም የሚፈልገው። ያን ከዚያ እሱም ይቀበላል። በቃ የእሱን መልእክት ይዞ መጥቷል ማለት ነው ብሎ ይቀበላል። ክርስቶስ የእግዚአብሔር መልእክት ይዞ መጥቷል በምድር ላይ ገብቷል አይደለ?
ስራዎቹንና ንግግሮቹን አምጥቷል እዚህ። ስለዚህ ይሄን ንግግርና ስራ እያችሁ ማለት ራሱን አብ እንዳያችሁ ነው እያለ እየገለጸላቸው ነው። ስለማየቱ ከገለጸ በኋላ የምትሰሙት ንግግር ብሎ አመላከታቸው። የምታዩትም የሚሰራው የአብ ስራ እያለ እየገለጸላቸው ስራዎቹንና ንግግሮቹን ሰዎች አዩ ማለት በቃ አብን እንዳዩ ነው እያለ እየነገራቸው እንጂ ስለ አብ ስለመታየት ስለ አካል ማየት አይደለም እያወራ ያለው። እሺ እንትን እንዴት ከፍትልኝ ነበረ ያን መክፈት ያለ ዮሐንስ 20:28 ላይ መክፈት ትችላለህ? ያውቃለሁ ቶማስ ያለውን ነው አይደለ? ቶማስ ያለውን ጥሩ። ጌታዬ አምላኬም ብሎ መለሰ። ጌታዬም አምላኬም ማለት ይላል። አሁን እዚህ ቦታ ላይ ቀጥሎ ኢየሱስ ክርስቶስ ምን አለው? አምላክ በመሆኔ ስላመንክ ምን ያለው? እኔን በማየትህ አለው። ከላይ ስታነበው ጊዜ አሁን ሁሉም አምነው ነበር አይደለም? ሁሉም አምነው ነበር አይደለ? ክርስቶስ መሆኑን ቶማስ ብቻ ሲቀር አላመነም ነበር። እሱ ገብቶሃል? ከላይ አሁን ስታነበው ጊዜ ማለት ነው። እኔ ነኝ እያለ እጁን ቢያስነካው ቢያሳየው ምን ቢለው አላመነም። ማነው መጀመሪያ ላይ ማለት ነው። ቢነግረው አላመነም። ሌሎችም ነግረውት አላመነም ነበር። ማን መሆኑን? አምላክ መሆኑን ነው። ክርስቶስ አምላክ መሆኑን አይደለም። ነገር ግን ምንድን ነው እሱ ክርስቶስ ከመቃብር መነሳቱን አላመነም ነበር፣ እንደ መጽሐፉ ማለት ነው። እንደገና ያው እናነካኝ ብሎ ልክ ሲነካው ጊዜ ደነገጠና አምላኬ ጌታ ያለና ከዛ ተናገረ። ከዚያ በኋላ ኢየሱስ ምን አለው? እኔም በማየትህም አመንክ እያለ ተናገረው። አምላክ በመሆኔ አይደለም፣ ስላላመነ ነበር። አንድ ሰው የሆነ ያላመንከው ነገር ሲያስደነግጥህ ጊዜ ልክ ሲያሳምነው ግን ጌታ አምላኬም አለዋል። ከዚያ ሰው ፊት ኦማይ ጋድ ብለህ ትናገራለህ አይደል? ወይኔ አምላኬ ወይኔ ጌታ እንላለን። ኦኬ ያን ሰው አምላኬ እያልነው ነው፣ ጌታ እያልነው ነው አይደል? ንዘር ነው እየተናገረ ያለው ስለ መለኮት ጉዳይ ሳይሆን ስለ ማየት ነው። ክርስቶስን ከሙታን መነሳቱን አላመነም ነበር እሱ አይደለ? ልክ ሲያየው ጊዜ ያመነው ያንን እንጂ አምላክነትን እያመነ አይደለም። ከፈለክ አውዱን ማንበብ እንችላለን። ናላውጣና ላንብብልህ በደንብ እንድትረዳው ማለት ነው። ላንብብልህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ከ26 ጀምሬ ላንብብልህ። መጽሐፍ ቅዱስ ይዛል አይደል? ተከታተለኝ ከኔ ጋር እየሰማሁ ነው። ምን ይላል? ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ይላል። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ከጎኔ አግባ አለው ይላል። እንዳውም ቆይ አንዴ ከላይ ጀምሬ ላሳይህ። ያው ከ24 ጀምሬ ላንብብልህ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። በደንብ አስተውለሃል። ሌሎቹ ደቀ መዛሙርቱ ጌታ አይተነዋል አሉት። ኢየሱስን አይተነዋል እያሉ ይነግሩታል። እርሱ ግን የችንካሩን ምልክት በእጆች ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። አምላክነትን ነው ወይንስ ኢየሱስ መነሳትን አለመነሳትን ነው እዚህ ጋር እየተናገረ ያለው? ሌሎቹ አይተውታልና አመኑ ይላል። ገብቶሃል አይደለ? ያው ስለ አምላክነቱ ሳይሆን ልብ በል፣ እዚህ ቦታ ላይ ስለ አለማመን እያወራ ያለው ስለምንድን ነው? እኔ ካላየሁኝ አላምንም እያለ ነው። ገብቶሃል አይደለ? ኢየሱስ ተነስቷል የምትለው ነገር አላምንም እኔ ካላየሁ እያለ ነው። ስለ አምላክነት ማመን ሳይሆን ከሙታን መነሳቱን ስለማመን እያወራ ያለው ያ ነው። አውሩ። ያው ቀጥሎ ምን ይላል? አላመንም። ምንድን ነው ያላመነው? አምላክነቱን መነሳቱን አላመንም። ከዛ በኋላ ግን ሲዳስሰው አምኖ ጌታ አምላኬ ብሎ መለሰለት ይላል። ያመነው ምንድን ነው? አምላኩ መነሳቱን አይልም። እንደሱ አይደለም የሚለው ስለ መነሳቱ ነው። አላመነም እያለ አውዱ ሙሉ እያወራ ያለው ከላይ ያነበብኩልህ ያ በደንብ ያነበብክኝንማ ተረዳሁት እኮ። አላመንም ነበረ መነሳቱን ክርስቶስ ለማመን የሚያወራ ያለ። ስለዚህ ያንን ለምን ተናገረው? ወደ በኋላ ጌታዬ አምላኬም ብሎ መለሰለት ይላል እኮ። እሱን ደግሞ ለምን እንዳለ ነገር ለምሳሌ አንድ ሰው ያላመንከው ነገር ይከሰታል። ገብቶሃል አይደለ?
ያንን ያላመንከውን ነገር በሚከሰት ጊዜ ልክ ሲያሳምነህ ኦ ማይ ጋድ ብለህ ይናገራሉ ፈረንጅ በእንግሊዝኛ። ልክ እንዲሁ በአማርኛም ወይኔ አምላኬ እንላለን። ወይኔ አምላኬ ስላልኩት ያንን አካል አምላኬ ነው ማለት ነው? ላ የሆነ ያላሳመነኝ ነገር እንዳሳመነኝ እንዳየኸኝ ይገልጻል ይሄ ነገር። እዚህ ጋር እንግሊዝኛ ሄዳ በተለይ ቃል አጋር አስቀምጦበታል። ያ ደግሞ መደነቅን የሚገልጽ ነው፣ መገረምን የሚገልጽ ነው። ስለዚህ ተገርሞና ተደንቆ ከላይ ማውደን ስታረበው ጊዜ እርሱ አይደለም በቃል ያላምንም ብሎ የሸመጠጠ ሰው ነበር። እኔ ካላየሁኝ ያለ ልክ ሲያሳየው ሲያረጋግጥ ጊዜ ያንን በመደነቅና በመገረም የተናገረው ወይኔ አምላኬ ወይኔ ጌታዬ እንደምንለው ከዚህ አንጻር የተናገረው እንጂ አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ የዚህ መጽሐፍ ባለቤት የዮሐንስ ባለቤት ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ነው። ይሄን ላሳየ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እዚያው ላይ ከፍ ብለህ ተመልከተው። የትም ሳንሄድ ማለት ነው። 17 ነው ብሎ ምን ይላል? እንደተናንሳ እሱን ንገረኛ። እንዲ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ ላይ ከፍ ማለት ብቻ ከእሱ ከፍ ብለህ ለኢየሱስ አምላክ እንዳለው ራሱ ኢየሱስ ነው የተናገረው። 17 ያልከኝ 27 ምዕራፍ 20 ቁጥር 17 ኢየሱስም ገና ወደ አባቴ አላረግሁምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄድሽ፣ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። አርጋለሁ ብለሽ ንገሪያቸው አላት። በጣም ስለዚህ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ ይላል። የክርስቶስ አምላክ ማለት ነው። ከታች ደግሞ ያው አምላክም ይለዋል እና አሁን ምንም አልተረዳም። እዚያ ጋ እያወራ ያለው ስለ አምላክነት ስለማመን ሳይሆን ከሙታን ተነስቷል አልተነሳም የሚለውን ስላላመና በመደነቅ የተናገረው ነው። አንተን ተረድቻለሁ፣ ግን ያንተን እንትን ነው ያልተቀበልኩት። ተረድቻለሁ። እሱ ከመገረምና ከመደነቅ ነው እንደዛ ያለው ነው የምትለኝ? አዎ እሺ። አንተ አምላኬ ነህ ብሎታል ቶማስ። አምላኬ ነው ክርስቶስ ብሎበት ሌላ እንደዛ እያለው ነው አይልም። እንደዛ አንተ አምላኬ ነህ አላለም አይልም። አንቀጽ ጌታዬ አምላኬን ብሎ መለሰለት። እሱን አይደለም እሱን ብሎ መለሰለት ሳይሆን አንተ አምላኬ ነህ ብሎታል ወይ አንተ ጌታዬ ነህ ብሎታል። በፍጹም እንደዚህ ያለ ጌታዬ አምላኬም አለው። አንተ አምላኬ ነህ እሱን ክርስቶስን ገብቶሃል አይደል? ለእሱ ልለው እችላለሁኝ እኮ ክርስቶስን እዛ ጋር ያላየው ነገር አለ። ለዚያ ስለተደነቀ የተናገረው ቃል ነው እያልኩ። ነገር ግን ወደ ላይ ከፍ ስትል እሱ እንዳልሆነ የሌን የሚደግፍልህ ነገር ምንድነው? አሁን ያሳየው ክርስቶስ ጭራሽ አምላክ ሊሆን አይደለም አምላክ ያለው አካል መሆኑን ይነግርሃል። ወደ አምላኬ ወደ አምላካቸው አድርጋለሁ ይላል ክርስቶስ። በዚህ አንቀጽ መሰረት አምላክ አለ የለውም ኢየሱስ ክርስቶስ? እኔ የማምነው ራሱ አምላክ እንደሆነ ነው። አንተ የምታምነውን አሁን ወደ ጎን አድርገውና የክርስቶስ የተናገረው ንግግር ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላኬ የሚለው ማን ነው? ክርስቶስ አብን። አብን በጣም ጥሩ። ስለዚህ ከአብ ለክርስቶስ አምላኩ ነው ማለት ነው። ለስጋው ነው አምላኩ ሊሆን ይችላል። ለስጋው መገለጥ አምላኩ ሊሆን ይችላል። ለስጋ የሚለው የት ጋር ነው? እኔ እንዳልኩ ነው። ብዙ ክርስትና እውቀት የለኝም። ለማንኛውም ያው እንዳየኸው ነው ክርስቶስ አምላክ አለው። ይሄ ብቻ አይደለም፣ ክርስቶስ ራሱ የተናገረው ነው። ያ አምላክ አንድና ብቸኛ አምላክ እንደሆነ ደግሞ ክርስቶስ ራሱ ይገልጸዋል። ክርስቶስ መልእክተኛ እንደሆነ ይናገራል። ራሱ መልእክተኛ እንደሆነ ታውቃለህ አይደለ? እሷችን እኔ ላስት ጥያቄ ነውና ዮሐንስ ወንጌል 8:58 እኮ አሁን መልእክተኛ የሚለውን የሚያፈርስብህ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ቅድም ያልኩህ ከነ ቁጥሩ አውጥቼው ነውና ይሄ መልእክተኛነት የሚያፈርስብህ ስትል ጊዜ ክርስቶስን ራሱ ሐሰተኛ እያደረግክ ነው። መልእክተኛ እንደሆነ የተናገረው ራሱ ነውና ዮሐንስ ወንጌል እዚሁ መጽሐፍ ላይ ሌላ ቦታ የትም ሳትሄድ ከ10 በላይ ጥቅስ እሰጥሃለሁ ክርስቶስ ራሱ መልእክተኛ እንደሆነ የተናገረበት ዮሐንስ ወንጌል ምዕራፍ
አይሆንም እኮ አይደለም መሆንም እኮ ይችላል። ሰውም ሆኖ መጥቷል እኮ ግን አውሮሜሪካሊ ኤቭሪ ላይክ እኔ ቢፎር አብርሃም ወዝ ቦርን አይ አም ሚሊዮን አይ ኤንድ ዘ ፋዘር አር 1 ሚሊዮን ዲናይ እያደረግን ኦንሊ መልእክተኛ የሚሆን ለምን አክሰፕት እናደርጋለን? ዳይሬክትሊ ኮንፊውዝ የማያደርጉ ጽሁፎችን እኮ ነው የተከራከረባቸው። ችግር የለውም። ከአብርሃም በፊት ያለው ሲል ከምን አንጻር ነው? አም ጀስት አስክ ኩዌሽን ላይክ አንተ ትንሽ ትሻላለህ ስለምን እንድታዘውታ እኮ ነው። በጣም ጥሩ እሺ፣ ላስረዳ። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ይገኛል አይደል? እሱ ቁጥር 58 ላይ በጣም ጥሩ። አሁን ቁጥር 56 ላይ ትሄዳለህ። ወደ ላይ ከፍ ብለህ ስታዩ ጊዜ ምን ይላል? ከ52 ጀምሮ ላምብልህ ከኔ ጋር አይደለ? ከ52 ጀምሮ አይሁድ ጋኔን እንዳለብህ አሁን አወቅን። አብርሃም እንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህም ማን ታደርጋለህ አሉት ይላል። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። አላውቃችሁምም፣ እኔ ግን አውቀዋለሁ። አላውቃችሁትም ካለ በኋላ እኔ ግን አውቀዋለሁ። አላውቀውም ብል እንደ እናንተ ሐሰተኛ በሆንኩ። እርሱን ከካደ ሐሰተኛ ይሆናል። ለማንኛውም ሰው ነው ክርስቶስ። እርሱን ከካደ ሐሰተኛ ይሆናል። ከዚያ ዳሩ ግን አውቀዋለሁ እያለ ቃሉንም እጠብቃለሁ አለ። ቃሉን ጠባቂ ነው፣ በቃሉ የሚኖር ነው። በዚያ በአንዱ አምላክ ቃል ማለት ነው። አባታችሁ አብርሃም አሁን በደንብ አስተውሉ። እኔ ከአብርሃም በፊት አለው ሲል ከምን አንጻር ነው? ያው አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ኢየሱስ እና ያለው ያየው ወይንስ ቀኑን እና ያየው? ያለው ከምን አንጻር ነው? አየህ አይደለ? ምን አልከኝ? ቁርጥ ሱሶች መሀል መሀል አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል፣ አየም ደስም አለው ይላል። ስለዚህ አብርሃምን ሳይሆን ማን ነው? ኢየሱስን ሳይሆን የኢየሱስን ቀን ያየው። እንግዲህ ነቢያቶችን ስለ ኢየሱስ ስለ ወደፊቱ የሚመጣበት ስለ እርሱ ቀንና ጊዜ ያሳውቃቸው ነበር። ገብቶሃል? ያንን በትንቢት መነጽር እነሱ ይመለከቱ ነበር። ቀኑን ያያሉ፣ ወደፊት ኢየሱስ እንደሚመጣ ያንን ጊዜውን እንጂ ክርስቶስን አይደለም። ይህም በተስፋ ቃል ስለተገባላቸው ነው። ገብተዋል። ወደፊት ለአብርሃም ተባለው ወደፊት ኢየሱስ የሚባልን አካል አስነሳልሃለሁ ብሎ ይነግረዋል በትንቢት በተስፋ ደረጃ የተገባ ቃል ነበር፣ ወደፊት እንደሚመጣ ማለት ነው። ስለዚህ ክርስቶስ ከአብርሃም በፊት አለው ሲል ጊዜ በተስፋ ደረጃ ቃል ተገብቶላቸው ነው። ያውና የሐዋርያት ስራ ምዕራፍ 13 ቁጥር 23ን ግለጠው መጽሐፍ ቅዱስ ከያዝክ 13-23 ላይ ምን ይላል? የሐዋርያት ስራ ላሳይህ ይታያል። ከነዚህም ሰው ዘር የሚለው እዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያው በተስፋ ደረጃ ቃል ተገብቶላቸው ነበር ለነቢያቶች። ወደፊት የሚመጣ ነው፣ ተስፋ ነው። ገብተዋል እንጂ ክርስቶስ በተስፋ ደረጃ ነበረው። ከነቢያት በፊት ይነገርለት ነበር እንጂ እሱ አልነበረም የነበረው። ማን ነው ያን ተስፋ ሲገባላቸው የነበረው? ይሄ አምላክ እግዚአብሔር የተባለው ማለት ነው። ተረታላል። እርሱንም አመጣ አለ። መቼ ነው የመጣው? ቃልም ስጋ ሆነ ሲል ጊዜ የዛኔ ያ ተስፋ ተገብቶላቸው የነበር ቃል ፍጻሜውን ሲያገኝ ጊዜ እነሆ ዛሬ ክርስቶስን አመጣው። ማን ያመጣው? አምላክ ነው የመጣው? ኧረ አይደለም፣ አምላክ አመጣው እሱን ክርስቶስን። ገብቶሃል አይደለ? ስለዚህ ነበር የሚለው ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ቅድም የጠየቅከው በተስፋ ደረጃ ነበረ ነው። ለነብያት ቃል ተገብቶላቸው ነበር። ወደፊት ኢየሱስ የሚባላቸው መድኃኒታችን ነው ማለት ነው። አሁን ወደ መድኃኒትነቱ እንመጣለን። የነበረበትን ግን አሁን ተረዳ። በተስፋ ደረጃ ነበር። ለነብያት ቃል ሲገባላቸው ተስፋ ነበር እንጂ ክርስቶስ አልነበረም የነበሩ። የዛ ተስፋ ባለቤቱ ቃል የሚገባው ማን ነው? ይህ አምላክ። አሁን መድኃኒት ወደሚለው ደግሞ እንምጣ። እሱ ላስረዳ። በጣም ጥሩ። አሁን ለእስራኤል ሰዎች ያው እና ለእስራኤል የሚለውን በደንብ አስምርበት። መድኃኒትነቱ ለማን ነው? ለእስራኤል ሰዎች ነው። ይህን ምንድን ነው የሚድኑበት መንገድ ምንድን ነው ከተባለ እና ያውና ይወስዳል። በአንዱ አምላክ ማመን፣ ክርስቶስ የዚያ አንዱ አምላክ መልእክተኛ ነው ብሎ በማመን ይህ ነው። ያውና ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይሆን የምትድንበት መንገድ ይሄ ነው። በቃ አለቀ። እውነተኛ አምላክ ብቻ የሆን ካንተን አለ ኢየሱስ ወደ ሰማይ ቀጥ ብሎ
አብን ማለት ነው። ያው ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖችን አነሳና እንዲህ አለ፣ አባት ሆይ እያለ ምን አለ? እውነተኛ አምላክ ብቻ የሆንክ አንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። በዚህ ነው ሰው ሊድን የሚችለው እያለ ነው። የመዳኛው መንገድ ምንድን ነው? የዘላለማዊ ሕይወት ሰዎች የሚያገኙበት አንድና ብቸኛ እውነተኛ የሆነ አምላክ አለ። ያ አንድ አምላክ ደግሞ ክርስቶስን መልእክተኛ አድርጎ ልኳል ነው። ይሄ ሸሃደተይን ቃል የምንለው ማለት ነው። አንድ አምላክ አለ፣ ክርስቶስ መልእክተኛ አድርጎ ተልኳል። ይሄን ነው ለሐዋርያቶች እንደነገራቸው ቃል በቃል በቁርአን ላይ እናነሳየ። ሐዋርያቶችን አላህ በእኔ እመኑ በመልእክተኛዬም እመኑ እያለ ይነግራቸው እንደነበር ይነግረናል። ላሳየ። በዚህ ነው ዛሬ ሰዎች ሸሃዳ ሲይዙ ጊዜ ይሄን ቃል ነው የሚሉት። በመሲሁ ዘመን አንድና ብቸኛ እውነተኛ አምላክ አለ፣ መሲሁ ደግሞ የእርሱ መልእክተኛ ነው በማለት እንዲያምኑ ታዘው ነበር። ክርስቶስም ይሄን ያዘዛቸው አሁን እንዳሳየው ማለት ነው። አሁን እዚህ ጋር ቁርአንም ላይ ላሳየ ሐዋርያቶችን ምን ተብለው እንደታዘዙ ያውና እዚህ ጋር ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን አሉ እነርሱ። ያየህ፣ በአምላክ አመኑ፣ በመልእክተኛውም አመኑ። እኛ ሙስሊሞች መሆናችንን መስክር አሉ አለ። የሙስሊምነታቸው ማረጋገጫና ማስመስከሪያ ምንድን ነው? አንድ አምላክ አለ፣ ያ አንድ አምላክ ደግሞ መሲሁን መልእክተኛ አድርጎ ልኳል በማለት ማለት ነው። የዛኔም እነዚህ አካሎች ሙስሊም መሆናቸው በዚህ ቃል ይረጋገጣል። ልክ ዛሬ ሰዎች አንድ አምላክ አለ፣ ያ አንድ አምላክ ነቢዩ ሙሐመድን መልእክተኛ አድርጎ ልኳል በማለት ሙስሊምነታቸው እንደሚረጋገጠው የክርስቶስን ዘመን ሰዎች በዚሁ መልኩ ነበር። ይሄን ነው ክርስቶስ እዚህ ጋር ሰዎች የዘላለማዊ ሕይወት የሚያገኙበት መንገድ ብሎ አስቀመጠው። ገብታችኋል? እያደመኩ እና ይህ ነው ይህን ነው እኛም እያለን ይህን ቃል ተቀበሉ ነው። ክርስቶስን የላከ አብርሃምን፣ ሙሴን፣ ሁሉን ነቢያትን የላከ አንድ አምላክ አለ። የአንድ አምላክ ደግሞ ነቢያትን ሲያስነሳና በየጊዜው ሲልክ ኖሯል። ታላል ያንን አንድ አምላክ ሲያመልኩ ጊዜ ሰዎች ነቢያቶቹን እንደ ነቢይ መልእክተኛ እንደ መልእክተኛ ሲቀበሉ በዚያ ነቢይ ላይ የተወረደውን ሕግና ስራ ሲሰሩ ይድናሉ ነው። ክርስቶስ ደግሞ ከነዚያ ከመልእክተኞች መካከል አንድ መልእክተኛ መሆኑን ራሱ ይናገራል። ያውን አንዱን አምላክ ብቻህን ነህ ብሎ ገለጸው። አጋር የለውም። ባለቀ በቃ እውነተኛ አምላክ ብቻ ሆንክ አንተን አለው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ይህቺ የዘላለማዊ ሕይወት ነች አላለቀ በቃ። እና ይህ ነው እሺ ሁሱ አንድ ደግሞ የመጨረሻ አዛግ ነው መሰለኝ ወደ ቲቶ የሚለው ላይ ወደ ቲቶ መጽሐፍ ቅዱስ ላይ ማለት ወደ ቲቶ የሚለው እንትን ላይ 2:13 ላይ ማለት ይህም ጸጋ ወደ ቲቶ 2:13 12 እስከ 13 እሺ ምን ይላል እዚህ ጋር? ይህም ጸጋ ኃጢአተኝነትና ዓለማዊነትን ምኞት ክደን ይላል። ከኔ ጋር አይደለ? የተባረከውን ተስፋችንን እርሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቀን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምራል ይላል። ጳውሎስ እዚህ ጋር ስለ ሁለት አካል እየተናገረ ነው። አንደኛ ስለ እግዚአብሔር ይናገራል፣ ሁለተኛ ስለ ክርስቶስ ይናገራል። የአምላካችንን ካለ በኋላ እና የሚል ቃል ያስቀምጣል። የአምላካችንንና የመድኃኒታችንን ኢየሱስ ክርስቶስን አለ። አየህ፣ አምላክ የሚለው ማንን ነው? ከታች ገለጸው፣ እግዚአብሔርን እያለ ይናገራል። እንዲሁም ክርስቶስን ልክ እንዲሁ እርሱንም እንዲሁ የእርሱን አዳኝ እንደተደረገ እንደተላከለ ህዝቦቹ ይሄንንም ያስተምራል። የሚድኑበት መንገድ ቅድም እንዳልኩ ያድናል ሲል ክርስቶስ አንዱን አምላክ ሰዎች ሲያመልኩ እርሱን እንደ መልእክተኛ ሲቀበሉ ይድናሉ ነው። ይታል አይደለ? ስለዚህ አምላካችን የሚለው ጳውሎስ አንድ እግዚአብሔርን ነው። አንድ እግዚአብሔር አለና እያለ ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ማለት ነው። ጳውሎስ ራሱ በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ እያለ ይናገራል። ጳውሎስ ራሱ ሌላ ቦታ ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብና አንድ አምላክ አንድ እንትን ጥያቄ፣ ሰው የሆነው ኢየሱስ ክርስቶስ ነው ስትል ከዛ ሰው ከመሆኑ በፊት ኢየሱስ ክርስቶስ ምንድን ነበር? ስለሱ አይደለም የሚያወራው፣ በሰዎችና በእግዚአብሔር መካከል ያለ ሰው ነበር እያለ የተናገረ ነው።
ስለ ክርስቶስ በምድር ላይ ስታወራ ችግር የለም። ጳውሎስ ይህን ቃል እየተናገረ ያለው መቼ ነው? ክርስቶስ ካረገ በኋላ ነው አይደለ? አዎ፣ በምድር ላይ ስለ አገልግሎቱ እየተናገረ ነው። ስለ አገልግሎቱ ሲናገር በእግዚአብሔርና በሰዎች መካከል የነበረ ሰው ነበር እያለ ይናገራል። ሰው ነበር ነው ወይስ ሰው የሆነው? ሰው የሆነው እያለ ይናገራል። ሰው ከመሆኑ በፊት ምንድን ነበረ ክርስቶስ? ሰው ከመሆኑ በፊት የሚለውን የሚያስይዝ አይደለም እየተናገረ ያለው ጳውሎስ። በእግዚአብሔርና በሰዎች መካከል ሆኖ ቃልን የሚያመላለስ የሚያደርስ ነበር እያለ ከሰዎች ሰውንና እግዚአብሔርን የሚያስተዋውቀን ነበር የሚለውን ለመግለጽ ነው። ኢየሱስ ራሱ ከተናገረው ልሰጠህ ነው። ይህን ራሱ የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስታየው ምን ይላል? ኢየሱስ ክርስቶስ ራሱ ቃል በቃል ሲናገር እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ አለ። አየህ፣ በእግዚአብሔርና በሰው መካከል ቃልን እየተቀበለ የሚያደርስ ምን ይባላል? ተረድቻለሁ ልትል የፈለግከውን። ስለዛ ከዚያ በፊት ሌላ ምን ነበር የሚል ፍልስፍና ውስጥ እንድትገባ የሚያደርግህ አይደለም። ቃሉ እየተናገረ ያለው በእግዚአብሔርና በሰው መካከል ሆኖ ሰዎችን የሚያስተዋውቅ ከአምላክ ጋር ኢየሱስ ነው የሚለውን ለመግለጽ ፈልጎ ነው ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። አንደኛ ማነው? ኤፌሶን ምዕራፍ 1 ቁጥር 3 እና ኤፌሶን ምዕራፍ 1 ቁጥር 17 የጳውሎስ መልእክት ናቸው። ኤፌሶን የጳውሎስ መልእክት ነው፣ ታውቃለህ አይደለ? እንደዛ ነው። ስለዚህ ጳውሎስ ነው ላሳይ ይችላለሁ። ጳውሎስ ያና ኤፌሶን አንድ ጊዜ ላሳይ። ኤፌሶን የሚገርምህ ለያይቶ ነው የሚናገራቸው፣ ሁሉ ለያይቶ ነው የሚናገራቸው። ኤፌሶን ምዕራፍ 1 ቁጥር 1 ድረስ ስትሄድ ጊዜ ጳውሎስ እንዳለ መልእክቶቹ ላይ መጀመሪያ ላይ ያስቀምጣል። ያውና በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ይላል። በኤፌሶን ላሉት ቅዱሳን በክርስቶስ በኢየሱስም ላሉት ምዕመናን ከእግዚአብሔር ከአባታችን አንድ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆን ይላል። ለያይቶ ይናገራቸዋል እግዚአብሔር ይላል። ከዚያ በኋላ ኢየሱስ እያለ እያስከተለ ይናገራል። ለያይቶ ይናገራቸው ይገልጻቸዋል። እንደ አጠቃላይ ይህ ኤፌሶን ምዕራፍ 3 ምዕራፍ 1 ቁጥር 3 ላይ እዚያው ላይ ወረድ ብለህ ስታገኝ ጊዜ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከቱ ሊባረከን ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ይላል እያልኩ ነው። አየሁ 17ም ላይ እዚያው ወረድ ስትል የኢየሱስ ክርስቶስ አምላክ ይባረክ ይላል። ለክርስቶስ አምላክ እንዳለው ቃል በቃል ጳውሎስ ያስተምራል። አምላክ ደግሞ አምላክ ሊኖረው አይችልም በፍጹም። ስለዚህ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያስተምር አካል ነው። ነገር ግን እዚህ ጋር ጳውሎስ ምን አለበት መሰለህ? ሙሉ መጽሐፍ ስታነብ ጊዜ ስለ እግዚአብሔርና ስለ ኢየሱስ በአንዲት አንቀጽ ላይ ይናገራል። የዚያን ይህ ሰዎች የሚመሳሰልባቸው ነገር ምንድን ነው? ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ያደርጉታል። አሁን ቀደም ለምሳሌ ቲቶ ላይ ያመጣልኝ ስለ ሁለት አካል ይናገራል፣ ስለ እግዚአብሔርም ስለ ኢየሱስም። ዮሐንስም ልክ እንዲሁ መልእክቶቹ ላይ ስለ እግዚአብሔርና ስለ ኢየሱስ ይናገራል። ያን ይዙና ለእግዚአብሔር የተነገረውን ለኢየሱስ ያደርጉታል ሰዎች። ያውና አምላክ ተብሏል ይሏቸዋል። ከዚያ በኋላ ይህንን እንዲህ ከተመሳሰለባችሁ ግልጽ አድርጎ የተናገረው አለ ጳውሎስ። ዮሐንስም እንዲሁ ምንድነው እሱ የኢየሱስ ክርስቶስ አምላኩ እንደሆነ የአንድ አምላክ ይናገራሉ አይደለ? ክላስ አምላክ እያለ ያለ አንዱን አምላክ ነው። በእርሱ በአምላክነቱ ላይ ሌላን አካል እያጋሩበት አይደለም። ይህን ይመስላል። ኦኬ ቴንክ ዩ። እሷችን ብዙ አንተ ዲስከስ አረግን፣ ለመልሶች እናመሰግናለን። ስክሪን ሪከርድ ኦልሬዲ ስላለ እኛም ሪፈር እናደረግና አንዳንድ ያልገቡንም ኩዌሽኖች ያልተመለሱም አለ ብለህ ስላሰብን በሌላ ደግሞ አቴንድ እናድርግ፣ ሌላ ሰው ምድል እንዲያገኝ። ቴንክ ዩ ግን ሀሳብ እናመሰግናለን በጣም ብራዘር። ቴንክ ዩ